ወንድም በወንድሙ ላይ ደርሶ ጦርነት ተፈጠረ። ይሄም ጦርነት ደግሞ ለምን ተፈጠረ አንልም። ማንኛውም ሰው የወንድሙን ቤት ይጠብቃል እንጂ በዚህ አይነት ወይም ደግሞ በዚህ ሁኔታ የሚሆን ወንድም እኔ ከፈጠረኝ እስከ ዛሬ ድረስ እንደዛ አይነት ነገር አይቼም ሰምቼም አላቅም። የመጨረሻው ዘመን ደርሰናል መሰለኝ አሁን ሳስበው ማለት ነው። ለማንኛውም ለድምጼ በጣም ይቅርታ ጉንፋን ይዞኝ ነው እና ነገሩ ከባድ ነው። ይህም ነገር ደግሞ ጦርነት ለምን ተነሳ ማለት አንችልም። ኤፍሬም እኔ ጤናው ከራሱ ያለ አይመስለኝም። በነገራችን ላይ መቼስ አንድ ጤነኛ የሆነ ሰው በዚህ ልክ ይህንን ነገር ያደርጋል ብዬ አላስብም። አስሬ ምናልባት አንዳንዶቻችሁ ከስንት አንድ ሰው አይ የስራ ጉዳይ ነው ሆን ብሎ ስራ እየሰሩ ነው ስራ ጉዳይ ነው እያላችሁ ነው። አስሬ ይሄ ነገር እንኳን አንድ ጊዜ ሳይሆን 10 ጊዜ የስራ ጉዳይ ቢሆን ይሄ አስለን ትውልድን የሚያበላሽ ህዝብን ደግሞ የሚያሰድብ ወንድም ወንድሙን እንዳያምነው የሚያደርግ ገብቷችኋል አይደል? ወንድም ወንድሙን እንዳያምነው የሚያደርግ እንዴ ባለፈው አብርሽ ራሱ ይዞት የሄርሜላን ቤት ሲገባ ወይም ደግሞ ሲሄዱ የተፈጠረው ያለው ነገር አይታችኋል ብዬ አስባለሁኝ። ከዚህ በኋላ ወንድሜ ተመልሰዋል እንደ መጀመሪያ አይደለም። አሁን ላንቺ እኔን እንደሚያከብረኝ ሁላ አንቺንም ያከብረሻል። በምንም አይነት ነገር ሆኖ አንቺን የሚጎዳ ነገር አያደርግም። እንዲሁም ደግሞ አንቺም ከልብሽ ይቅር በይው እያላት ነበር። ሄርሜላም በዛን ተነሳስታ አይ እኔ እኮ መጀመሪያ እኮ ተናግሬ ነበር፣ ምክንያቱም ያው ወደፊት ቤተሰብነታችን ይቀጥላል በማለት እሱ የፈለገውም ነገር ቢያወራ እኔ ግን አላወራም ብዬ ነበር። ምክንያቱም ለምን ያ ባወራው ራሱ ያፍርበታል እንጂ እኔ አይደለም የማፍርበት። ስለዚህ እሱ የፈለገው ቢያወራ እኔ አላወራም። እሱ የፈለገው ነገር እኔን ቢል እኔ ደግሞ መልሼ ለሱ መልስ አልሰጠውም። ምክንያቱም ነገና ከነጎዳ ቤተሰባችን የሚቀጥል ስለሆነ እሱ ባወራው ነገር ደግሞ እሱ ይጸጸታል እንጂ እኔ ምንም አይሰማኝም። ስለዚህ አሁንም እንደ መጀመሪያ ነው ያለሁት። ምንም የተቀየርኩት ነገር የለም። እሱም ያኔ የመጀመሪያው ጸባዩን አስተካክሎ ከመጣም አሰየው፣ ከሊሆነም ደግሞ ችግር የለም። እኔ ግን ይሄ ይቅርታ አሁንም እያስጠራጠረኝ ነው ያለው። ምክንያቱም ኤፍሬም በዚህ ልክ ተጻጽቶ ወይም ደግሞ በዚህ ልክ ጥፋቱን አምኖ ነው እንደ እኔን ይቅርታ ለመጠየቅ ቤቴ ድረስ የመጣው ብላ አብርሽን ጠይቀው ነበር። በዛን ሰዓት አብርሽም የመለሰላትን መልስ ሁላችሁም ሰምታችኋል ወይም ደግሞ ሰምተናል ብዬ አስባለሁኝ። አሁን ትላንት ደግሞ ያባሰው መጣ ይላል ሀገሬ ሰው። ትላንት ደግሞ ያባሰው መጣ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ ይወላችሁ እንደ ሊማዳችን በሄርሜላና እንዲሁም ደግሞ በአብርሽ እንዲሁም ደግሞ በአቶ ኤፍሬም መጥቻለሁኝ። ኤፍሬም ያደረገው ነገር እንዳልኳችሁ ቀደም ብዬ አሳፋሪ ወንድም ወንድሙን እንዳያምነው የሚያደርግ ገብቷችኋል አይደል? ወንድም ወንድሜ ነው ብሎ ቤቱን አማና እንዳይሰጠው የሚያደርግ አሳፋሪ ትውልድን የሚያበላሽ ህዝብን ደግሞ የሚያሰድብ ስራ እየሰራው ነው። የትላንቱ ደግሞ ትንሽ ከበድ ያለ ነው። ምክንያቱም ለምን ብትሉ እዚህ ጋር የፈለገም ይሁን የፈለጋ እነሱ ይሄ ነገር አንድ ድራማም ይበሉትና ይዙትኛ ችግር የለብንም። በነገራችን ላይ ድራማም ይሁንና ድራማም ይዙት ድራማም ይስሩ። ጠይብ እዚህ ጋር ተመልካች ይሄን ቪዲዮ ሲያየውና ተመልካች ሲመለከተው ይሄን ቪዲዮ እንደ እነሱ ጭራሽ ለተመልካች ቦታ የላቸውም። እንድናንተ የሰሞኑ ደግሞ የኤፍሬም ሁኔታ በጣም በዛ ማለት ነው። የሚያስጠላና ዝግንን የሚል ደረጃ ደረሰ ማለት ነው። ለምን አንደኛው በአንድ በኩል ሩታን ከአብርሽ ሊያደርግ ይሞክራል። ከዛን ደግሞ አሁንም በአንድ በኩል ተመልሶ ደግሞ ሩታን
ለደስታ ሊያደርጋት ይሞክራል። ጠይብ አሁንም በዛ በኩል ደግሞ መጥቶ ያባሰው መጣ። ባለፈው ዳኒ ተናግሮ ነበር። በነገራችን ላይ እኔ ኤፍሬምን ከአንድም ሁለት ጊዜ ተመለክቼዋለሁ። ሄርሜላን የሚያያት አይን በሌላ አይን ነው የሚያያት። እናንተ ግን የመሰላችሁት ያለው በጥላቻ አይን እያያት እየመሰላችሁ ነው። ይሄ ነገር ጥላቻ አይደለም። ምንም ሆኖ ምን ነገና ከነገ ወዲያ ታያላችሁ። ጥላቻ ምንም እኔ ፊቱ ላይ የማነበው ነገርና እንዲሁም ደግሞ ፊቱ ላይ የማየው ነገር ጥላቻ አይደለም። የሆነ በወንድሙ ሊደረብ እየፈለጋ እየመሰለኝ ነው እያላ ነበር። ያም ደግሞ ብዙዎቻችን እንዴት እንደዛ ሊሆን ይችላል? እንደዛማ አይሆንም፣ አስለን ሲጀመር አያደርግም ብለን ነበር ማለት ነው። ግን ያወራው አድሮ ሳይውል መጣ ሊጃጃልብን ማለት ነው። ከማን ከወንድሙ ሚስት። ተረጉት እናንተ ይሄ ነገር መጀመሪያ ጊዜ ስለማየው ነው እንዴ እናንተ በዚህ ልክ ጥያቄ የፈጠረብኝ ያለው ነገር? እኔ ከተፈጠርኩኝ እስከ ዛሬ እንደዛ አይነት ነገር አይቼም አላውቅም። የምሬን እንዴ በዚህ ልክ እንደዛ የሚጃጃል ወንድም በወንድሙ ሚስት ላይ ምን እየተካሄደ ነው? ትንሽ ደግሞ እንዴ እናንተ ይሄ ቪዲዮ እኮ ቤተሰብ አያያቸውም እንዴ? እኔ አንዳንድ ጊዜማ የምሬንን ጥያቄ ይፈጥርብኛል። ለምን እነሱ ለሚያደርጉትና እነሱ ለሚጃጃሉት ነገር ማለት ነው። እዚህ ጋር የፈለገም ነገር የሆነ ፈለጋ ይሄን ቪዲዮ ቤተሰብ አባት እናት እንደሚያየው አውቃሉ። ግን ያንን እያወቁ ደግሞ በዚህ ልክ መጃጃል ምን የሚሉት ነገር ነው? መቼስ አሁን ጋሽዬ ቪዲዮ አያይም ቪዲዮ አይመለከትም ብሎ አያምኑም። ቪዲዮ እንደሚያይና ቪዲዮ እንደሚመለከት ነው የሚያውቁት። ጠይብ 10 ጊዜ ድራማ ይሁንና 10 ጊዜ እንትን ይሁን በዚህ ልክ አባት ልጆቹን እያየ በልጆቹ የሚያፍርበት ወይም ደግሞ እናት ልጆችን እያየች በልጆቿ የምታፍርበት ነገር ስራ ወይም ደግሞ በስራ አማካኝነት መስራት ተገቢ ይመስላችኋል? እኔ የምሬንን ተገቢ ነው ብዬ አላስብም። ጭራሽ የኤፍሬም ደግሞ ያልተለመደ ነገር ስለሆነ የሆነ እናንተ ዝግንን የሚያደርግ ነገር አድርሶናል ማለት ነው። ባለፈው ነይና እኔ ቤት ምሳ ጋብዘሻለሁኝ ያላት ቀን ራሱ ብዙዎች ተጠራጥረን ነበር። እንዴ ይሄ ነገር እንዴት ነው ደግሞ? እየተንከባከባት ነበር ደግሞ ነገሩ እንዴት ነው? ልጅቷን ለራሱ አፍቅሯት ነው እንዴ? ለራሱ ወዷት ነው እንዴ ብለን ማለት ነው። ይወላችሁ ሁሉም ነገር ጊዜ እውነታውን የሚያወጣው ጊዜ ነው። ጊዜ ጠብቆ ደግሞ ሁሉም ነገር ይስተካከላል ይባል የለም። ዛሬ ደግሞ ባየነው ነገር ግርም እያለን እየተደነቅን እየተገረምን ነው ያለነው። ለምን እኔ ከዚህ በፊት አይቼው ስለመላቅ ነው መሰለኝ። እናንተም ጋር እንደዛ ነው እንዴ ወይስ እኔ ጋር ብቻ ነው ይሄ ነገር? ያኔ ጥያቄ እየፈጠረብኝ ያለው በዚህ ልክ ማለት ነው። በጣም ሲበዛ አሳፋሪ፣ በጣም ሲበዛ የምሬኔና ውርደት በዚህ ልክ መሆን አራ ታገቢ ነው አግባብ ነው ብዬ አላስብም። እናንተ ነው የምታውቁት። ገብቷችኋል አይደል? እና ሀሳብና አስተያየት ካላችሁ ኮሜንት ማስቀመጫው ቦታ ላይ አስቀምጡ። ከዛ አዲስ ነገር ሲመጣ ይመለሳለሁ። ሰላማችሁ ይብዛችሁ። ቆዩልኝ። ባይ ባይ።